ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን፣ ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊው የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ዋጋ አካተናል። እንድትከታተሉን እየጋበዝን ለዕለት ወደ ያዝንላችሁ ዜናዎቻችን እናልፋለን። በቅድሚያም አርዕስቶችን። ከፍተኛ ቁጥር ያለው የኤሌክትሪክ መኪና ኃይል መሙያ ጣቢያ ሊገነባ መሆኑ ተገልጿል። መረጃውን በዝርዝር ይዘነዋል። የግብርና ኤክስቴንሽን አገልግሎትን በተመለከተ አዲስ ረቂቅ አዋጅ መቅረቡ ተሰምቷል። አዋጁ ምን ጉዳዮችን ይዟል? አብራችሁን ስትሆኑ ትሰሙታላችሁ። በጤና ባለሙያዎች ላይ እየተወሰዱ ያሉ እርምጃዎች የሰብአዊ መብት ጥሰት እንዳያስከትሉ አፋጣኝ መፍትሄ ይሰጥ ሲል ኮሚሽኑ አሳስቧል። ጉዳዩን በዝርዝር የምትሰሙት ይሆናል። አዋሽ ባንክ የነዳጅ ክፍያን በዲጂታል ለማድረግ የሚያስችል አሰራር ይፋ አድርጓል። የምናጋራችሁ ይሆናል። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን የግንቦት 14 ቀን 2017 ዓ.ም የምዕራፍ 1 የቢዝነስ ዜና ጥንቅራችን ጀምሯል። በዝርዝር ወደምንመለከታቸው ጉዳዮች እናመራለን። አብራችሁን ቆዩ። በመዲናችን አዲስ አበባ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዴምሲ ሪል ስቴት አዲስ ብሎክ መልቀቃችንን እያበሰርን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። በለቡ መብራት 65000 ካሬ ላይ የተንጣለሉ ግንባታቸው ከ30 እስከ 50% በደረሱ ብሎክ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በካሬ 78000 ብር አለያም 431000 ብር ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ እንሎታለን። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነጻ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ10 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 ላይ አለያም በ0920 221458 ላይ አሁኑኑ ይደውሉ። ብሔራዊ የኢኮሜርስ ስትራቴጂን ተግባራዊ ለማድረግ እየተሰራ መሆኑ ተገለጸ። በኢትዮጵያ ኢንግድ ለኢኮኖሚው እድገትና ዘርፈ ብዙ አማራጭ የኢኮኖሚ እንቅስቃሴ የሚሰጠውን እድል በመገንዘብ በሀገር በቀል የኢኮኖሚ ማሻሻያ አጀንዳ በሀገራዊ ልማት እቅድና በዲጂታል ኢትዮጵያ 2025 ስትራቴጂ ውስጥ ቅድሚያ ከሚሰጣቸው ጉዳዮች መካከል አንዱ በማድረግ እየተሰራበት መሆኑ ተገልጿል። ኢንግድ በኢንተርኔት ወይም በሌሎች የመረጃ መረቦች አማካይነት የሸቀጦችና አገልግሎቶች ግብይት የሚፈጸምበት ሲሆን ኢንተርፕራይዞችን ከኢንተርፕራይዞች፣ ኢንተርፕራይዞችን ከሸማቾችና ሸማቾችን ከሸማቾች በማገናኘት በኢትዮጵያ ውስጥ ያለውን የንግድና የኢኮኖሚ እድገት ለማፋጠን ትልቅ አቅም ያለው የግብይት ስርዓት ሲሆን ለዚህም ብሔራዊ የኢኮሜርስ ስትራቴጂ ተዘጋጅቶ ስትራቴጂውን በተሳካ ሁኔታ ወደ ተግባር ለማውረድ በዲጂታል ትራንስፎርሜሽን ግብረ ኃይል ስር ከመንግስትና ከግሉ ሴክተር የተውጣጡ አባላት ያሉት የኢንግድ ንዑስ ኮሚቴ ተቋቁሞ ወደ ስራ መግባቱ ተሰምቷል። ኮሚቴው በሀገራችን ውስጥ የሚካሄዱ ሁሉንም አይነት ንግዶች ኢንፎርሜሽን ቴክኖሎጂን በመጠቀም ወደ ዲጂታል እንዲገቡ የሚያደርግ የኢንግድ ስርዓት መፍጠር የሚያስችሉ ጥናቶችን እያጠናና ክፍተቶችን እየለየ እንዲተገበር የሚያደርግ እንደሆነም ተጠቁሟል። በዚህ ረገድ ኮሚቴው አቅዶ የሰራቸውን ስራዎች በትናንትናው ዕለት የተገመገመ ሲሆን የኢንግድ ስትራቴጂውን ለመተግበር በርካታ አስቻይ ሁኔታዎችን መከናወን መቻሉን፣ በቀጣይም የኢንግድ ስርዓቱ ሊያካትታቸው ይገባሉ የተባሉ ጉዳዮችም ተለይተው መቅረባቸው ተገልጿል። በተጨማሪም ስትራቴጂውን እውን ለማድረግ ተግዳሮት የሚሆኑ ጉዳዮች እንዲታረሙ ማነቆ የሚሆኑ የህግ ማዕቀፎችን ማሻሻል እንደሚያስፈልግና አስቻይ የህግ ማዕቀፎች መዘጋጀት እንዳለባቸው በውይይቱ ወቅት መነሳቱን ከንግድና ቀጠናዊ ትስስር ሚኒስቴር የተገኘው መረጃ ያመለክታል። የምድር ባቡር ኮርፖሬሽኑ በዓለም አቀፍ ፍርድ ቤት ሲያደርግ በቆየው ክስ ድል እንደቀናው ተገለጸ። በዓለም አቀፍ ፍርድ ቤት የተከሰሰው የኢትዮጵያ ምድር ባቡር ኮርፖሬሽን በአመዛኙ ድል እንደቀናው ተሰምቷል። የኢትዮጵያ ምድር ባቡር ኮርፖሬሽን ከአዋሽ ኮምቦልቻ ሐራ ገበያ የባቡር መሰረተ ልማት ግንባታ ፕሮጀክት ጋር በተያያዘ ከቱርኪዬ የስራ ተቋራጭ ያፒ መርከዚ ጋር በለንደን ዓለም አቀፍ ፍርድ ቤት ለ3 ዓመታት ሲያደርግ በነበረው የ$1 ቢሊዮን ክስ ድል እንደቀናው ተገልጿል። ቱርኪዬ ስራ ተቋራጭ ያፒ መርከዚ የኢትዮጵያ ምድር ባቡር ኮርፖሬሽን $1 ቢሊዮን ካሳ እንዲከፈለው በመጠየቅ የመሰረተው ክስ ውድቅ ተደርጎ በተሻለ መልኩ ውጤት የተገኘበት ሲሆን የፍርድ ቤቱ ክርክር ሙሉ በሙሉ አለመጠናቀቁም ተገልጿል። የለንደኑ ዓለም አቀፍ የግልግል ፍርድ ቤት 3 ዓመታትን ከፈጀ የፍርድ ክርክር በኋላ በሚያዝያ ወር አጋማሽ ከፊል ውሳኔ ማሳለፉም ነው የተነገረው። የስራ ተቋራጩ ከቱርኪዬ ሀገርና ከእንግሊዝ ከፍተኛ የህግ ባለሙያዎችን ቀጥሮ ሲከራከር
ሲከራከር የቆየና ጉዳዩ ረጅም ጊዜ የወሰደ የክርክር ሂደት የነበረው ቢሆንም የስራ ተቋራጩ ውጤት እንዳልቀናው ታውቋል። በኮርፖሬሽኑ በኩል ጉዳዩ በኮርፖሬሽኑ ዋና ስራ አስፈጻሚ ኢንጂነር ህሊና በላቸው በኩል በከፍተኛ ጥንቃቄና ክትትል ላለፉት 3 ዓመታት ሲመራ መቆየቱም የተነገረ ሲሆን ፍርድ ቤቱ የኢትዮጵያ ምድር ባቡር ኮርፖሬሽን የህልውና የህግ መከራከሪያዎችን በመቀበል የስራ ተቋራጩ በኮርፖሬሽኑ ላይ ካቀረበው የ$1 ቢሊዮን የካሳ ክፍያ ጥያቄ ውስጥ አመዛኙን ውድቅ መሆኑን አሃዱ ሬዲዮ ዘግቧል። በተጨማሪም ኢትዮጵያዊው የህግ ባለሙያና ተመራማሪ ፕሮፌሰር ጥላሁን ተሾመና የኮርፖሬሽኑ የህግ አገልግሎት ኃላፊ አቶ ካሳሁን ሙላቱ የህግ ጉዳዮቹን ሲከታተሉና በለንደን ዓለም አቀፍ ፍርድ ቤት ቀርበው ክርክር ሲያደርጉ እንደነበረም ማወቅ ተችሏል። በኮርፖሬሽኑ ላይ በለንደን ዓለም አቀፍ ፍርድ ቤት ቀርቦበት የነበረው ክስ እንደ ሀገር በዓለም አቀፍ ደረጃ ኢትዮጵያ ላይ ከቀረቡ ክሶች ከፍተኛውንና ትልቁ መሆኑም ተገልጿል። በአሁኑ ወቅት ኮርፖሬሽኑ ግንባታው የተቋረጠውን የአዋሽ ኮምቦልቻ ሀራ ገበያ የባቡር መሰረተ ልማት ቀሪ ስራዎች በማስቀጠል በአጠረ ጊዜ ውስጥ አጠናቆ የትራንስፖርት አገልግሎቱን ለማስጀመር የሚያስችሉ እንቅስቃሴዎች እያደረገ መሆኑ ታውቋል። ፕሮጀክቱን ለማከናወን ተመርጦ ውል በመዋዋል ግንባታውን ሲያከናውን የነበረው የቱርኪዬ የስራ ተቋራጭ ያፒ መርከዚ የሰሜኑ ጦርነት በፕሮጀክቱ ግንባታ ላይ ያደረሰውን ጉዳት፣ የንብረቶች ዝርፊያና የግንባታ መስተጓጎል ምክንያት ጠቅሶ የ$1 ቢሊዮን ካሳ እንዲከፈለው የሚጠይቅ ክስ በለንደን ዓለም አቀፍ የግልግል ፍርድ ቤት ሲያከናውን መቆየቱን ነገር ግን ድል እንዳልቀናው ነው የተገለጸው። አዋሽ ባንክ የነዳጅ ክፍያን በአዋሽ ብር ፕሮ መተግበሪያ ለመክፈል የሚያስችል የዲጂታል አሰራር ይፋ አደረገ። ባንኩ ከትራንስፖርትና ሎጂስቲክ ሚኒስቴርና ከኢትዮ ቴሌኮም ጋር በመተባበር የነዳጅ ክፍያን በአዋሽ ብር ፕሮ መተግበሪያ ለመክፈል የሚያስችል የዲጂታል አሰራር መሆኑን አስታውቋል። ይህን ተከትሎ አዋሽ ባንክ በዛሬው ዕለት መግለጫ የሰጠ ሲሆን በመግለጫውም ባንኩ ከትራንስፖርትና ሎጂስቲክ ሚኒስቴርና ከኢትዮ ቴሌኮም ጋር በመተባበር የነዳጅ ክፍያን በአዋሽ ብር ፕሮ መተግበሪያ ለመክፈል የሚያስችል የዲጂታል አሰራር መጀመሩን የባንኩ ተጠባባቂ ዋና ስራ አስፈጻሚ አቶ ታደሰ ገመዳ ተናግረዋል። ህገወጥ የነዳጅ ግብይትን ለማስቀረትና ዘርፉን ለማሻሻል እየተተገበሩ ካሉ አሰራሮች መካከል የነዳጅ ግብይትን በዲጂታል ማድረግ አንዱ መሆኑ ይታወቃል። በዲጂታል የነዳጅ ክፍያ መተግበሪያ ይፋ ማድረጊያ መርሃ ግብር ላይ የአዋሽ ባንክ ተጠባባቂ ዋና ስራ አስፈጻሚ አቶ ታደሰ ገመዳ ከትራንስፖርትና ሎጂስቲክ ሚኒስቴር ተወካይን ጨምሮ የባንኩ አመራሮችና ጥሪ የተደረገላቸው እንግዶች መሳተፋቸውን የገበያ ሚዲያ ምንጮች ዘግበዋል። የጤና ባለሙያዎች ያቀረቧቸውን ጥያቄዎች መንግስት በትኩረት ይመልከተው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ከግንቦት 5 ቀን 2017 ዓ.ም ጀምሮ በተለያዩ የሀገሪቱ ክፍሎች የሕክምና ባለሙያዎች በሕክምና ተቋማት ውስጥ በማድረግ ላይ የሚገኙት የስራ ማቆም አድማን እንዲሁም ይህንን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች የሰብአዊ መብት ጥሰቶች እንዳያስከትሉ ትኩረት ሊሰጣቸውና አፋጣኝ መፍትሄ ያገኙ እንደሚገባ በትናንትናው ዕለት ባወጣው መግለጫ አስታውቋል። ኢሰመኮ አንዳንድ የህክምና ባለሙያዎች የደሞዝና ከስራ ሁኔታ ጋር የተያያዙ ጥያቄዎችን መንግስት እንዲመልስ ሰጥተናል ያሉት የ30 ቀናት የጊዜ ገደብ ግንቦት 3 ቀን 2017 ዓ.ም መጠናቀቁን ተከትሎ በመንግስትና በህክምና ባለሙያዎች በመወሰድ ላይ የሚገኙትን እርምጃዎች በመከታተል ላይ ይገኛል። በዚህም መሰረት ኢሰመኮ ከአዲስ አበባ በተጨማሪ ከአጋሮ፣ ከአርባ ምንጭ፣ ከባህር ዳር፣ ከፍቼ፣ ከጎባ፣ ከሐዋሳና ከጅማ ከተሞች መረጃ መሰብሰብ እንደተቻለም ተገልጿል። ኢሰመኮ የህክምና ባለሙያዎችን በመወከል የቀረቡለትን ከተመጣጣኝ ደሞዝ፣ ከጥቅማ ጥቅም፣ ከሙያ እድገት እድሎች እንዲሁም ከምቹ የስራ ቦታና የስራ ቦታ ነጻነት ጋር የተያያዙ ጥያቄዎች ሚያዝያ 3 ቀን 2017 ዓ.ም ለጤና ሚኒስቴር ያቀረቡ መሆኑንና መንግስት እነዚህን ባለ 12 ነጥብ ጥያቄዎች በተሰጠው 30 ቀናት አልፈጸመም በሚል ከግንቦት 5 ቀን ጀምሮ የስራ ማቆም አድማ ማድረጋቸውን ለመረዳት መቻሉን በመግለጫው አስታውቋል። ኢሰመኮ ጉዳዩን አስመልክቶ ከጤና ሚኒስቴር ኃላፊዎች፣ ከጤና ባለሙያዎች ተወካዮችና ከሚመለከታቸው የመንግስት አካላት ጋር ውይይቶችን ማካሄዱ የተገለጸ ሲሆን ከፊሉና ሙሉ የስራ ማቆም አድማን ተከትሎ በአዲስ አበባ ክትትል ባደረገባቸው የጥቁር አንበሳ፣ የቅዱስ ጳውሎስ፣ የቅዱስ ጴጥሮስና የዳግማዊ ሚኒሊክ ሆስፒታሎች ኃላፊዎችን በማነጋገር መረጃዎችን ማሰባሰቡ ተሰምቷል።
በዚህም መሰረት በአንዳንድ የሕክምና ተቋማት በጽኑ ህሙማን ማዕከል የሚገኙ ታማሚዎችን ጨምሮ በሐኪሞች እጥረት ተገቢውን ሕክምና ማግኘት አለመቻላቸውን ከክልል ከተሞች ረጅም ቀጠሮ ጠብቀው ለሕክምና የመጡ ታካሚዎች ለእንግልት የተዳረጉ መሆኑን፣ በባለሙያዎች እጥረት ምክንያት አንዳንድ የሕክምና ተቋማት ባለሙያዎችን ለረጅም ፈረቃዎች እንዲሰሩ ለመመደብ የተገደዱ መሆኑን እንዲሁም ታካሚዎች ሕክምና ለማግኘት ለረጅም ሰዓታት እንደሚጠብቁም ማረጋገጥ መቻሉ ተነስቷል። በሌላ በኩል ፖሊስ በማህበራዊ ሚዲያዎች ቅስቀሳ አድርገዋል፣ በሌሎች በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት አድርሰዋል ያላቸውን የሕክምና ባለሙያዎች በቁጥጥር ስር የዋለ መሆኑን ኢሰመኮ ለመረዳት የቻለ ሲሆን በቁጥጥር ስር የዋሉ የሕክምና ባለሙያዎች አያያዝን አስመልክቶም ክትትል በማድረግ ላይ እንደሚገኝ ገልጿል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በጤናው ዘርፍ የሚደረግ የስራ ማቆም አድማ በማህበረሰቡ የጤናና በህይወት የመኖር መብት ላይ አሉታዊ ተጽዕኖ ሊያስከትል የሚችል በመሆኑ የሕክምና ባለሙያዎች ያቀረቧቸውን ጥያቄዎች መንግስት ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ የሚያገኙበት ሁኔታ እንዲያመቻች እንዲሁም የሕክምና ባለሙያዎችም የህብረተሰቡን የጤናና በህይወት የመኖር መብቶችን አደጋ ላይ በማይጥል መልኩ ጥያቄዎቻቸውን እንዲያቀርቡ ጥሪ አቅርበዋል። ዋና ኮሚሽነሩ አክለውም ከስራ ማቆም አድማው ጋር በተያያዘ የሚወሰዱ አስተዳደራዊና ሌሎች ማንኛቸውም እርምጃዎች አግባብነት ያላቸውን ህጎችና የሰብአዊ መብቶች መርሆች የተከተሉ ሊሆኑ እንደሚገባ አሳስበው በተጨማሪም ኢሰመኮ ከመደበኛው የሰብአዊ መብቶች ክትትልና ምርመራ ስራው ጎን ለጎን ጉዳዩ የሚመለከታቸውን ባለድርሻ አካላት በማነጋገር ጉዳዩ በውይይት እንዲፈታ የሚያደርገውን ጥረት የሚቀጥል መሆኑን ከኮሚሽኑ የተገኘው መረጃ ያስረዳል። በመንግስት ብቻ ሲሰጥ የነበረው የግብርና ኤክስቴንሽን አገልግሎት ለግል ዘርፉም ክፍት እንዲሆን አዲስ ረቂቅ አዋጅ መተላለፉ ተሰማ። በዚህም የግብርና ኤክስቴንሽን አገልግሎት የግል ዘርፍን ጨምሮ ሌሎች አካላት እንዲሳተፉ የሚያስችለው ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት መተላለፉን የሚኒስትሮች ምክር ቤት አስታውቋል። በሀገሪቱ ባለፉት ዓመታት የግብርና ኤክስቴንሽን አገልግሎት በመንግስት ብቻ ሲሰጥ መቆየቱን ምክር ቤቱ አስታውሷል። በመሆኑም ከዘርፉ እያደገ ከመጣው ፍላጎት አንጻር መንግስታዊ ያልሆኑ ድርጅቶችን፣ የግል ዘርፉን፣ የህብረት ሥራ ማህበራትንና የሙያ ማህበራትን ማሳተፍ የሚያስችል የአሰራር ስርዓት መዘርጋት አስፈላጊ በመሆኑ ረቂቅ አዋጁ ለሕዝብ ተወካዮች ምክር ቤት መተላለፉ ተገልጿል። በዚህም ምክር ቤቱ በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ በሙሉ ድምፅ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ መወሰኑ ተነግሯል። የሚኒስትሮች ምክር ቤት በትናንትናው ዕለት ባካሄደው 45ኛ መደበኛ ስብሰባው በበርካታ ጉዳዮች ላይ ከተወያየ በኋላ ውሳኔ ያሳለፈ ሲሆን የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅን በተጨማሪነት ለፓርላማው እንዲተላለፍ መወሰኑም ከሚኒስትሮች ምክር ቤት የተገኘው መረጃ ያመላክታል። በመዲናዋ በርካታ የኤሌክትሪክ ኃይል መሙያ ጣቢያ እንደሚገነባ የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። በሀገር አቀፍ ደረጃ የተጀመረው የማስፋፊያ ግንባታ በመሰረተ ልማት ላይ ያሉ ክፍተቶችን በማስተካከልና እያደገ ያለውን የኢትዮጵያን ኤሌክትሪክ ተሽከርካሪዎች ዘርፉን ለመደገፍ እንዲያስችል በመዲናዋ 1176 ፈጣን ቻርጅ መሙያ ጣቢያዎችን ለመትከል ማቀዱን የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። የትራንስፖርትና ሎጂስቲክ ሚኒስቴር ሚኒስትር ዴኤታ አቶ በርሆ ሐሰን እንደተናገሩት በመዲናዋ 90 ፈጣን ቻርጅ ማድረጊያ ጣቢያዎች የተገጠሙ ሲሆን 54ቱ ደግሞ በሁለተኛው የኮሪደር ልማት ግንባታ ላይ እንደሚገኙ ገልጸዋል። አክለውም የአቅርቦት ፍላጎትን ለማሟላት በመላው ኢትዮጵያ በ50 ኪሎ ሜትር ርቀት ላይ 1050 ቻርጅ መሙያዎችን መትከል እንደሚያስፈልግ የአዋጭነት ጥናቶች እንደሚጠቁሙ ተናግረዋል። የባህር ዳር፣ ጎንደር፣ ድሬዳዋና ጅግጅጋን ጨምሮ ቁልፍ በሆኑ የክልል ማዕከላት የኃይል መሙያ ጣቢያዎችም መዘርጋቱ የተገለጸ ሲሆን 110 ሺህ የሚጠጉ የኤሌክትሪክ ተሽከርካሪዎች በተለያዩ የክልል ከተሞች የሚንቀሳቀሱ እንደሆነም ተገልጿል። ከዚህ ጋር በተያያዘም መንግስት ከቴክኖሎጂ ተቋማት፣ ሚኒስቴር መስሪያ ቤቶች፣ ኤምባሲዎችና ዩኒቨርሲቲዎች ጋር በመተባበር የጥራት ቁጥጥር፣ የባትሪ አያያዝና የሀገር ውስጥ ማኒፋክቸሪንግ ስትራቴጂዎችን በማዘጋጀት የኢትዮጵያን ብራንዲንግ የኤሌክትሪክ ተሽከርካሪን ዘርፍ በማስተዋወቅ ላይ መሆኑንም ሚኒስትር ዴኤታው አብራርተዋል። ኢትዮጵያ ለሕዝብና ለግል አጋርነት ቅድሚያ በመስጠት የአረንጓዴ ተንቀሳቃሽ ልማትና የካርበን ፋይናንስ ጥረቶችን በ10 የክልል ማዕከላት
በማቀናጀት የኮሪደር ልማት ፕሮጀክቶችን እያስተናገደች እንደምትገኝና መሰረተ ልማትን በማስፋፋት የካርበን ልቀትን ለመቀነስና ቀጣይነት ያለው የከተማ እድገትን ለመደገፍ ዘርፉን ማጠናከር አስፈላጊ መሆኑ ተገልጿል ሲል መረጃውን ጋዜጣ ፕላስ የዜና ምንጭ አስነብቧል። በተያያዘም በነዳጅ የሚሰሩ ተሽከርካሪዎች በሀገር ውስጥ እንዳይመረቱና እንዳይገጣጠሙ መታገዱን የኢንቨስትመንት ኮሚሽን ማስታወቁ የሚታወስ ሲሆን በቀጣዮቹ 10 ዓመታት ውስጥ የኤሌክትሪክ ተሽከርካሪዎችን ቁጥር 500 ሺህ ማድረስ እቅድ እንዳለ ተገልጿል። በተጨማሪም የኤሌክትሪክ ተሽከርካሪ ባትሪ ዋነኛው ጉዳይ በመሆኑ ምርቱ በሀገር ውስጥ እንዲመረት ከማድረግ አኳያ ኢትዮጵያ ባትሪውን ማምረት የሚያስችል ማዕድን ስላላት በኢንዱስትሪ ፓርኮች ውስጥ እንዲመረት ለማድረግ እየተሰራ እንደሆነም በትናንትናው ዕለት መዘገባችን አይዘነጋም። መቀመጫውን አሜሪካ ያደረገው ዓለም አቀፍ የንግድ አስተዳደር ተቋም ባወጣው ሪፖርት መሰረት በኢትዮጵያ የተሽከርካሪ ንግድ በዓመት የ10 በመቶ እድገት በማሳየት ላይ እንደሆነ ያመላክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን ቀደም ሲል ምጣኔ ሀብታዊና ማህበራዊ ጉዳዮችን የተመለከቱ ዜናዎችን አቀረብንላችሁ። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሬ ተመን እናሳውቃችኋለን። በዚህም መሰረት አንድ የአሜሪካን ዶላር በ150 ብር ሲገዛ በ153 ብር እየተሸጠ ይገኛል። ፓውንድ በ185 ብር ሲገዛ በ188 ብር ከ70 ሳንቲም እየተሸጠ ይገኛል። ዩሮው በ165 ብር ሲገዛ በ168 ብር ከ30 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ169 ብር ሲገዛ በ172 ብር ከ38 ሳንቲም እየተሸጠ ይገኛል። ድርሃም በ40 ብር ሲገዛ በ40 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ39 ብር ሲገዛ በ39 ብር ከ78 ሳንቲም እየተሸጠ ይገኛል። የቻይናው ዩሃን በ18 ብር ከ50 ሳንቲም ሲገዛ በ18 ብር ከ87 ሳንቲም እየተሸጠ ይገኛል። የገበያ ሚዲያ ቤተሰቦቻችን የምዕራፍ 1 የቢዝነስ ዜና ዘገባዎቻችንን ቀደም ሲል ተከታተላችሁ። ከቀሪ የገበያ ሚዲያ መረጃዎች ጋር መልካም ዕለተ ቀን እንዲሆንላችሁ ተመኘን። በመዲናችን አዲስ አበባ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲ እና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዴምሲ ሪል ስቴት አዲስ ብሎክ መልቀቃችንን እያበሰርን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። በለቡ መብራት 65000 ካሬ ላይ የተንጣለሉ ግንባታቸው ከ30 እስከ 50% በደረሱ ብሎክ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በካሬ 78000 ብር አለያም 431000 ብር ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ እንሎታለን። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነጻ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ10 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 ላይ አሊያም በ0920 22 1458 ላይ አሁኑኑ ይደውሉ።